መሸነፍ ከባድ ነው። እኔ ይገባኛል። መሸነፍ በጣም መራር ነው። እንዴት አድርጎ ህብረተሰቡን ይሄ በተለይ ደጋፊ ያለኝ የሚለው ደጋፊውን ለመደገፍ ስነልቦና ለመደገፍ ወይም አለው ለማለት አልተሸነፍንም እኮ ለማለት የሄዱበት ርቀት ታስታውሳላችሁ። ባጫ የኃይለ ገብረስላሴ ሩጫ ነው። ስቆጣ ደጀን ወደምንለው መጣን። አብይ አህመድ ማለት ነው። ይሄ ሰውዬም ደጀን ወደምንለው መጣን። ምንድን ነው አላማጣ ተያዘ ምናምን አትሉን። እኛ እኮ አላማጣ አይደለም፣ የኢትዮጵያ ድንበር እኮ አላማጣ አይደለም፣ መረብ እኮ ነው የኢትዮጵያ ድንበር። ጨብጨብ ያስደርጋል። እና በቃ የጥሞና ጊዜ እንስጣቸው ብለን ነው፣ አርሰው እንዲበሉ ፈቅደን ነው። በቃ መቀለ ስንወጣ ነው ተቀጥታ ስንወጣ አይልም። መቀለ ውዝድሮ ስናደርግ ነው የሚለው። በራሱ ጊዜ በፈቀቻው እያለ የወጣ ይመስላል። ስነ ልቦና ግንባታ በነገራችን በስነ ልቦና መገንባት ችሎታ ያለው ሰው በጣም ከባድ ሰው መሆን አለበት። በተለይ ተሸንፎ በስነ ልቦና መገንባት ከቻለ ይሄ ሰውዬ ሚራክል ነው በቃ የሚሰራው። ባጫ ደበሌ በመጀመሪያ በዚህ እንቃኛለን። የብልጽግና የተሸነፈ ትውልድ፣ የብልጽግና የተሸነፈ ጭንቅላት ተገንብቶ የሚገነባ አይደለም፣ በቀላሉ የሚገነባ አይደለም። ግን ባጫ የሚሄድበትና ለዚህ ነው ወደ አዲስ አበባ እየተጠራ ያለው። ለዚህ ነው መቀሌ ለቀቅድ በተባለበት ሰዓት መቀሌንና ትግራይን የሆነ አካባቢ ይለቀናልና ይሄን የለቀቅንበት ምክንያት ይሄ ነው ተብሎ ተገለጸ። መቀሌ እንዴት ተለቀቀ ተብሎ ሰው ሁሉ እርር አለ። ለምን ወደ ኋላ ትመለሳላችሁ? እውነቱን ነው። ወደ ኋላ መመለስ ይመስለዋል። ዝቅ ካላልክ ከፍ ማለት የለም። እኛ ሙሉ አቅማችንን፣ ሙሉ ትጥቃችንን፣ ሙሉ የተተኳሻችንን ይዘን ደጀን ወደሚሆነን ህዝብ ገብተን ቦታችንን ይዘን ዝግጅት እያደረግን ነው። ከዚህ የተነሳ ዝግጅታችን ሲጠናቀቅ አሁን እኛ የተናጠል ተኩስ አቁም ውሳኔ መንግስታችን ወስነው እርሻ ብታርሱ ይሻላል፣ ህዝቡ እርሻ ማረስ ያለበት የሚለውን ነገር ለመልካም አጋጣሚ በመጠቀም ሌሎችን ኃይሎች ጨምሮ የሚነዘንዘንን ጁንታ ለአንዴና ለመጨረሻ ለመቅበር ዝግጅታችን አጠናቀን እሱን ደግሞ እናበስራቸዋለን። ስለጋበዛችሁኝ እግዚአብሔር ይስጥልኝ፣ አመሰግናለሁ። በሌላ ጊዜ ተጋብዞ ነው አነቃቂ ህዝባችን ትንሽ ፈታ አድርገው ተጨንቆና ተሸንፈናሉ ከመቀለ እንዴት ነው የወጣ ነው እያለ ሰው የጠየቀ ስለሆነ ትንሽ አረጋጋው ተብሎ ነው። በዛ አንደበቱ እንደዚህ ደረጃ ነው ሰው ለማደናገር የጀመረው። ብልጽግና አሁን እንቀጥላለን። የብልጽግና ስድቦች ሶሻል ሚዲያ በሙሉ ኢትዮጵያ ቴሌቪዥንና ፋና ቴሌቪዥን የምትከታተሉ ከሆነ በሙሉ በኤአይ ሰው አሰከሩት። ስድቡ ኮሜንት ያነባሉ ወይ ፓብሊክ ሴንቲመንት ምን እንደሚል የሆነ ነገር ኮሜንት ሰው ምን ይላል የሆነ ነገር ፖስት ካደረገ በኋላ ሰው ምን ይለኛል ብሎ እኮ ሪሰርች እኮ ነው። ሰው ይመድባል ወይ ብልጽግና ወይ አብይ አህመድ ይመድባል ወይ ሰው ምን ይላል ስለዚህ ጉዳይ? ጠቅላላ ስድብ ነው። ጠቅላላ ምን ነው ደነገጣችሁ? ምን ነው ፈራችሁ? ተንቦቃቦቃችሁ ነው። ስድብ አሁን ሶሻል ሚዲያ በምንድነው የብልጽግና ስድቦች ስድብ ብቻ ነው የሞላው። ምንድነው ልዩነቱ? ኤአይ ይቀየራል። አንዴ ደብረጽዮን ሽማግሌ ያደርጉታል፣ አንዴ ወጣት ያደርጉታል። መንጀሮ ነው የሆነ ነገር ቆንጆ ያደርጓታል። አንዳንዴ የሆነ ሳያስቡት ነው። ከዛ የሆነ ጭራቅ ያደርጓታል። እንደዚህ እና ተሰዳቢዎቹ አንዱ ትግራይ ያመጣሉ፣ አንዱ ኦሮሞ ይመጣል፣ አንዱ አማራ ይመጣል፣ አንዱ ጀራል ይመጣል። ተሰዳቢ ሰው ይቀየራል። ያው ስድብ ነው እና ባንዳዎቹ ፋኑ ሸኔ ምናምን ነው። እቺ የዛሬዋ ተመልከቷት። ፈርዖን ነች። ፈርዖን ነው የሆነ ነጭ መስላለች። እቺ ግብፅ የካይሮ የጥፋት ተልእኮ ካይሮ እኮ ነው የሚቀጠቅጠው። የሀገር ውስጥ የሚቀጠቅጠው ትዴፍ፣ የሚቀጠቅጠው ኦላ፣ የሚቀጠቅጠው ፋን ነው እና ትዴፍ ምክንያት የሚያደርገው ደግሞ ትዴፍ በቀጠቀጠው ካይሮ ቀጠቀጠኝ። ያው እንዴ ሰዎች እኮ ቀላል አይደለም እኮ እነዚህ ሰዎች። ግብፅ ነው የምትቀጠቀጠው በሀገር ውስጥ ምክንያት የምትሰጠው የውጭ ቀጠቀጠኝ። እንዴ ጉርድ አድርጎ እኮ ደሴ ወሎ ደሴ መጥተው ፈረንጆችም ጥቁሮች መስዋዕትነት ከፍሏል ያለ ሰውዬ እኮ ነጮች ተዋጉን፣ ደሴ መጥተው ነጮች ተዋጉን፣ ጥቁሮች ተዋጉን ያለ ሰውዬ እኮ ሰው ግራ እስኪገባው እነ ብርሃኑ እንዲህ ብሎ ብርሃኑ ነጋ ማለት ነው የክንደያ አለቃ ሰው ያምን ነበር እኮ። እውነት ነው። በየት በኩል ነው? በአውሮፕላን ነው ጥብጥብ አድርጎ መጥተው የታገሉ ወይ አስማት ናቸው? ሰማዕት ናቸው? ምንድን ናቸው እነዚህ?
ምንድን ናቸው ማለት ዝም ብሎ እንዲሁ ከድሮ በ9ኛ ክፍለ ዘመን ወደ ኢትዮጵያ መጡ የሚባሉ ተሰዓቱ ቅዱሳን የሚባሉ ፈረንጆች፣ ሶርያውያን፣ ግብፃውያን እነሱ የሆኑ ሰው ይጠረጥር ነበር እኮ። እነማን ናቸው እነዚህ ፈረንጆች? ነጮች፣ ጥቁሮች ሲባል የከተማ መደዴውም መሀይሙም ፕሮፌሰሩም ዝም ብሎ በራሱ ፈቃድ መሀይም የሆነ ፕሮፌሰር ነበር ድሮ በፈቃዱ ፕሮፌሰርሺፕ ወስዶ ዩኒቨርሲቲ ላይ ፕሮፍ እየተባለ የሚጠራ ግን አብይ አህመድ እንደዚህ ንግግር ሲናገር ዝም ብሎ ዋጥ የሚያደርግ እውነት ነው ብሎ ነበር በፈቃዱ የአብይ ባሪያ የሆነ። አሁን ሶሻል ሚዲያው ይፋና በየቀኑ ባንዳ አንላቀቅም ስንል በምክንያት በነገራችን ላይ ይገባችሁ ከሆነ አላቅም። አንላቀቅም ሄድክበት ርቀት ብልጽግና የሄደበት ርቀት በጣም ረጅም ነው። ብዙ ማይል ነው የሄደው ይሄ ሰውዬ። ትዝ ይላችኋል ስላንተ ያቀረብኩላችሁ ተመልካቾች፣ እንዴት ነው አንተ እንዴት ብደፍረን ነው እኛ ጀግንነት ፍለጋ ነው ከኤርትራ ሰራዊት የምናስገባው ሲል የነበረ ብርሃኑ ጁላ ገለልቻ ዩኒፎርም ገብተን እኮ ነው የኤርትራ ዩኒፎርም ለብሰን እኮ ነው የገባ ነው፣ ለዛ እኮ ኤርትራ ወረረችን የሚሉን እያለ ዓለም ሲያደናብር የነበረ የሀገሪቱ ጠቅላይ ሚኒስትር አሁን ይሄ ሰውዬ ትላንት ሰው ሰብስቦ ወታደሮች ሰብስቦ ጀነራሎቹ ሰብስቦ ምድረ ሙርከኛ ሰብስቦ ህገወጡ ህወሓት የቀድሞ ጠላቶቹን ሸኔና ጽንፈኞችን አቅፎ ሻዕቢያን ደግሞ አዝሎ የትላንት ክህደቱን ለመድገም እየተዘጋጀ ነው ይላል። ያው የትላንት አሁን ማንን አዝሎ? ሻዕቢያን አዝሎ የቀድሞ ጠላቶቹን ሸኔና ጽንፈኞችን አቅፎ። ፖለቲካ እንደዛ ነው። የቀድሞ ጽንፈኞች ፋኖ እውነት ነው ትላንት ጠላቶች ነበር፣ ትግራይ ሲወረር ነበር። ከማን ጋር ነበር? ከአብይ ጎን ነበር፣ ከብልጽግና ጎን ነበር። እንዴት ነው ነገሩ? ትላንት ማዶ ያለው ሻዕቢያ የምትለው ትላንት የዚህ ሰውዬ አጋዥ ነበር። ኤርትራ ባትኖር ኖሮ እኮ ምን ይውጠን ነበር ይል ነበር። ነገር ተቀያየረብ። አሁን እንደዚህ ቀይ አድርገው ህወሓት ቀይ አድርገው ቢጫ አድርገው ግሪን አድርገው ምናምን ችግር የለውም። ቀይ ማለት ደም መሆኑ ይገባናል። እዚህ ጋር ሻዕቢያን ደግሞ አዝሎ የሚለው አንተ 4 ኪሎ ኢታማጆር ሹም ተብለ እንድትጠራ ኢታማጆር ሹም ተብለ ፊልድ ማርሻል የሚባለው ማዕረግ እንዲጨመር ያደረገው ሻዕቢያ የምትለው ኃይል ነው። 4 ኪሎ የኢትዮጵያ ስቃይ ጭምር እንዲጨምር ያደረገው ሻዕቢያ የሚባለው ነው። አሁን መስዋዕትነት ከፍሎ 4 ኪሎ እንዳስቀመጥ መስዋዕትነት ከፍሎ ደግሞ ከ4 ኪሎ ይመነግልሃል። ለምን ብሎ ቀይ ባህር አይሰጥም። እርግጠኛ ነኝ አስመራ እንድትገባ አይፈቅድልም። ማን ይፈቅዳል? አንተ 4 ኪሎ እንዲመጣ የማትፈልገው ኃይል አለ እዚህ ጋር አሰብስቦ። ዘመነ ትፈልገዋለህ? አትፈልገው። ለምን ብሎ ይመጣ ብለናል። ባጫ ደበሌ ደብረጽዮን እንዲመጣ ትፈልገዋል? አትፈልግም። መሮ እንዲመጣ ትፈልገዋል? ገመቹ እንዲመጣ አትፈልግም። ከዛስ ቀይ ባህር እንድትገባ ትፈልጋል? አንተ ትፈልጋለህ፣ ያኛው ግን አይፈልግም። ስለዚህ እመጣለሁ ሲል ስትለው ቀድሞ ይመጣብሃል። እሱ ቀድሞ ይመጣብሃል። ትናንት ያደረገው ደግሞ እንዳትረሳ። እኔ ሆዴ መላጣ ስለሆነ ነው ዝም ብዬ በግልጽ ምናግረህ። በእያንዳንዱ ቤት ያለው ስሜት ነው እዚህ ቤት ምናግረህ። በእያንዳንዱ ቤት የሚያንኳኳው ስሜት ነው እዚህ ስክሪን ላይ ምናግረህ። ትናንት የሰራኸው በደል፣ ትናንት የሰራኸው ባንዳነት ማንም እናት ወድ ብትገባ ማንም አይለቅህም። እናት ወድ ብትገባ የሚበቀል ትውልድ ነው ይሄ ትውልድ። ልክ ህግ ማስከበር እያልክ የትግራይ እናቶችን ደፍረ ገለህ ነው ፊልድ ማርሻል ያመጣው። የትኛው የኢትዮጵያ ሉዓላዊነት አልጠበክም? የትኛው የውጭ ኃይል አልተከላከልክም? በ8 ዓመት ከውጭ ኃይል ጋር አንድም ቀን ተዋግተህ አታውቅም። የትግራይን እናት በመግደል ትግራይን በማፈናቀል 1 ሚሊዮን ህዝብ ፈጅተህ 1 ሚሊዮን ህዝብ አፈናቅለ ትግራይን በታትነ ነው ማዕረግ የጨመርከው። ይሄ ማዕረግ ይቀደዳል። አምቴልንግ ይቀደዳል። ማዕረግ እንደሚቀደድ ታውቃላችሁ። ምድረ ሙርከኛ ጀነራል ነኝ ምናምን ይሁን። እስቲ ለማስታወስ ያክል አንድ ሰው የላከልኝ ይሄ ብርሃኑ ጁላ ገለልቻ የሚመራው ሰራዊት ምን ይመስላል? የሰራዊት ጀነራሎች እነማን ናቸው? ብርሃኑ ጁላ ያው ሙርከኛ ነው። ጌታቸው ጉዲና ሁሉ ሙርኮኞች ነው የምቆጥረው። ሙርኮኞች በሙሉ ስፓርታ ነው። ጌታቸው ጉዲና ስፓርታ ነበር። አለምሸት ደግፈኝ መድፈኛ ነው። አብዱራህማን እስማኤል ወታደር ነው፣ ተራ ወታደር ነበር። ሀጫሉ ሸለሙ ተራ ወታደር ነበር። ሹማ አብደታ ተራ ወታደር ነበር። መሐመድ ተሰማ ወፖ ነበር፣ ፖሊስ ደብረታቦር ነው የተማረከው መሐመድ ተሰማ። መሰለ መሰረት ወታደር ነበር፣ ተራ ወታደር። ግርማ ከበደው ተራ ወታደር ነበር። አስራት ደኔሮ ተራ ወታደር ነበር። አሁን የአዲስ አበባ ፖሊስ አዛዥ የሆነው
የከፋ ተወላጅ ተሾመ ገመቹ ይሄ ውጭ ጉዳይ ያለው ውጭ ጉዳይ ፓራ ኮማንደር ነበር። እንዳልካቸው ወልደ ኺዳን ወታደር ነበር፣ ተራ ወታደር ነበር። ናስር አብዲ ተራ ወታደር ነበር። ጀነራል ሁሉም ጀነራሎች ናቸው። ሙላቱ ጀልዱ ተራ ወታደር ነበር። ድሪባ መኮንን ተራ ወታደር፣ ደምስ አመኑ ተራ ወታደር፣ ባጫ ደበሌ 10 አለቃ፣ ያው አብይ አህመድ 7ኛ ክፍል። እነዚህ ሰዎች ናቸው ኢትዮጵያን የሚያስተዳድሯት የኢትዮጵያ ሰራዊት አዛዦች ነን የሚሉት በሙሉ የምርኮኛ ስብስብ እነመለስ እነስዬ እነ ጻድቃን ጀነራል በጀነራል ኮሎኔል በኮሎኔል የሰጧቸው ያኔ ማለት ነው። ባጫ ደበሌ ቁጭ አድርገው ከማን ጋር እኩል አደረጉት? ከሐየሎም ጋር እኩል። ባጫ ደበሌ እስክስተኛ መጡ ከ10 አለቃ እኩል ከሐየሎም ጋር ከነ እንትና ጆቤ ጋር ከሳሞራ ጋር እኩል። ጊዜ ከባድ ስለሆነ ነው። ይሄን ጉዳይ ቀጥለን አብይ አህመድ አሊ መቀለ አሸነፍን ብሎ የመጀመሪያ ይሄ ተሸንፈው ከወጡ በኋላ ከመቀለ አሸነፍን ብሎ ተደብቆ መቀለ ሰሜን እዝ አንድ ቀን ገብቶ ነበር አሉ። በአውሮፕላን ገብቶ ቶሎ ወጣ እና ሰሜን እዝ ገብቶ ፕላኑ እንዴት እንደገቡ ትግራይን የመግባት ኦፕሬሽን ሲሰራ በሁሉም አቅጣጫ ጦርነት እንዲወጣ ጦርነት እንዲጀመር ብሎ ነው የጀመረው ይላል ፕላን የወጣ ልክ አሁን አይነት ፕላን ማለት ነው። ይሄ ጦርነት አሁን ብልጽግና የገባበት ያለው ጦርነት ድሮ ይሄ ሰናይ ዘመን የሚባል አለ። ሰናይ ዘመን መልካሙ ጊዜ ማለት ነው። ከፈለገ በዛላምበሳ ይገባል፣ ከፈለገ በራማ ይገባል፣ ከፈለገ በባድመ ይገባል፣ ከፈለገ በሸራሮ፣ ከፈለገ በአደርቃይ፣ ከፈለገ በሁሉም በሰቆጣ፣ በራያ፣ በአፋር 360 እንደፈለገ ይገባ ነበር። ከፈለገ በአውሮፕላን ወደ አስመራ፣ ከፈለገ በመኪና እንደፈለገ፣ በኦም ሐጀር እንደፈለገ። አሁን የለም ያ አይነት እንደፈለገ ያለው አሁን ያ ኃይል ነው። አሁን ያ ኃይል ከፈለገ በአሶሳ ይጀምርልሃል፣ ከፈለገ በሚሌ ይመጣብሃል፣ ከፈለገ ደብረ ብርሃን ይጀምረዋል፣ ከፈለገ መጥቶ ደሴ ይቆርጠዋል፣ ከፈለገ ባህር ዳር ይዋጋል፣ ከፈለገ በሁሉም መንገድ። እስቲ የዚህ ሰውዬ ፕላን ያወጣ ነው ትግራይ እንዴት አድርገ መግባት እንዳለ ፕላን ያወጣ ነው ብልጽግና ነው። ምርጥ ቪዲዮ ነው፣ ምርጥ ቪዲዮ። እችን ስታስቡ የብርሃኑን አስቡ። አሁን ቀጥዬ ባሳያችሁ እችን አስቡ። ህገወጥ ህወሓት የቀድሞ ጠላቶችን ሸኔና ጽንፈኞችን አቅፎ ለምንድነው ሁሌ መጥላት አለብህ? ከፋኖ ጋር ጥል አይደላችሁ? ቀጥሉ ነው። ከሻዕቢያ ጥል አይደላችሁ? ጥሉን መጣላቱን ቀጥሉ። ሴንስ ኦፍ አኒሞሲቲ መቀጠል አለበት ነው። ለምን ታረቃችሁ ነው? እና እኔ ብቻ ነኝ የነሱ ወዳጅ በሆነ ያለብኝ ነው። እና ይሄ ሰውዬ አሁን እንደዚህ ነው የሚጎራው። ለሆዱ ሲሞት እኛ ግን ለሀገር ሉዓላዊነትና ለህዝብ ክብር እንሞታለን። ፊልድ ማርሻል ብርሃኑ ጁላ ያስተላለፉትን ይህንን እጅግ ጠንካራ መልእክት ሰማችሁ? ቆይ ላጫውታችሁ። ፊልድ ማርሻሉ ከልዩ ዘመቻዎች እዝ አመራሮች ጋር በነበራቸው ውይይት ታሪካዊ ጠላቶቻችን ኢትዮጵያን ለማዳከም አሁንም አልተኙም ብለዋል። ህወሓት፣ ሸኔ፣ ጽንፈኛው ፋኖና ሻዕቢያ ሁሉም በአንድ ላይ ተጣምረው የባዕዳንን ተልዕኮ እያስፈጸሙ ይገኛሉ። ነገር ግን እና እቺ ልጅ አሁን ዝም ብላ አንድ ፍሬ ነች። ዝም ብላ መክሰሷን ተኝታ ብታድር ጥሩ ነበር። ቮልቴጅ ይሄ የእሷ ቮልቴጅ አይደለም። እሷ የሚመጥናት አለ የፖለቲካ አንድ ፈልፈላ ነች። በሱ ብልጽግና በእነዚህ ልጆች ፕሮፓጋንዳ ይሰራ። ሶሻል ሚዲያ ላይ ጠብቁን፣ ፎሎ አድርጉን፣ ላይክ አድርጉን እያሉ እነዚህ ሶሻል ሚዲያ ላይ እና ኮሜንት የሚሰጠው በቃ ያሳያችሁ ነው። ይሄ ሰውዬ በሉ በዛ ሰዓት ሻዕቢያ ሸኔ ምናምን ያለበት አስመራ ሄደን ፕላን አወጣን። ትግራይ እንዴት አድርገን መምታት እንዳለብን ከአስመራ ነው የወጣው። አድምጡት። እንግዲህ ጦርነቱ እንደተጀመረ ባለፈውም እንዳነሳሁት ወደ ኤርትራ ተጉዘን ነበር ከጥቂት ጀነራሎች ጋር። እዛ በነበረው የወታደሩ ሞራል ዝግጅት ያው አስመራ ሄደን ከጥቂት ጀነራሎች ጋር ጦርነቱ ሲጀምር አስመራ ሄደን ከጥቂት ጀነራሎች ጋር ፕላን እንዴት መውጣት ነው ተጉዘን ነበር ከጥቂት ጀነራሎች ጋር። እዛ በነበረው የወታደሩ ሞራል ዝግጅት ካየን በኋላ ውጊያው በሁሉም አቅጣጫ መሆን እንዳለበት ከጀነራል ብርሃኑ ጋር በተግባባነው መሰረት ነው የኦፕሬሽን ፕላኑ የተሰራው። ጦርነቱ አቅጣጫው በሁሉም አቅጣጫ እንዲሆን አስመራን ፕላን ያወጣ ነው። እንግዲህ አሸነፍን ብሎ መቀሌ የገባ እኮ ይሄ ሰውዬ ኮማንዶ አይደለም ምናምን ዝም ብሎ ይሄ ቀይ ቤሬት ለኮማንዶ ብቻ
ለአየር ወለድ ብቻ የሚሰጥ ለኮማንዶ ነው። ሰውየው እንደፈለገ ነው። ይሄ የማን ሀገር ዩኒፎርም ብትሉት አይታወቅም። ይሄ የናይጄሪያ ይሁን የቤኒን ይሁን የሳውዲ አረቢያ ይሁን የማን ዝም ብሎ ዩኒፎርም ደስ ያለውን ዝም ብሎ ይለብሷል። የት ሀገር ነው ዩኒፎርም የለበስከው አያውቀው። ፕላን ከየት ነው የወጣው? አስመራ ነው የወጣው። እንዳያችሁት ከአስመራ ነው የወጣው። ይሄ ሻምበል ነው። ሻምበል ጥሩ ከነ ሙሉ አፍንጫው በነበረበት ጊዜ ነው። አሁን አፍንጫውም እንደዚህ ያለ ቅርጹ እንደዛ። ይሄ ገና ሳይመታ ነው ያኔ። እንግዲህ ጦርነቱ እንደተጀመረ ባለፈውም እንዳነሳሁት ወደ ኤርትራ ተጉዘን ነበር ከጥቂት ጀነራሎች ጋር። እዛ በነበረው የወታደሩ ሞራል ዝግጅት ካየን በኋላ እና እዚህ እንዲህ ነው ፕላን የወጣው። እነዚህ አለቅላቂ የብልጽግና ልጆች ግን ይሄ ታሪክ አያውቁም። እኛ ታሪክ ዶክመንት አለን፣ ሙሉ መረጃ አለን ምን ሲያደርጉ እንደነበረ። አሁን ሻዕቢያ ምናምን አዝሎ ይላል ብርሃኑ ጁላ። ሻዕቢያን አዝሎ የነገርኩህ ነው። አሁን ልድገመው። ይበቀሉሃል ነው የምልህ። ይበቀሉሃል፣ በአጭር ጊዜ ይበቀሉሃል ነው። የሰራው ጥሩ ስራ አልሰራም። ወንጀል ሰርተሃል፣ ጄኖሳይድ ፈጽማል፣ ዜጎችን ጨፍጭፋል፣ አስጨፍጭፋል። የትግራይ ህዝብ ላይ የማይደረግ ሁሉ አድርጋል። ይተናንቀኛል፣ እንዲህ ብዬ ስናገር ይተናንቀኛል። የነገርኩህ ነው። አሁን የካይሮ ምናምን ብትለው የካይሮ ጥፋት በለው የሞዛምቢክ በለው ችግር የለውም። ተፈለግ ጥራው። የኢትዮጵያውያን ዝግጅት አሁን ወደ ኋላ ወስዳቸዋለሁ ወደ ሚሌ። የኢትዮጵያውያን ዝግጅት አሁን ሁሉም ሶሻል ሚዲያ ላይ ያለው ዩቲዩብ ላይም ሆን ቲክቶክ ላይም ምናምን ይሄን ብልጽግና የማጋለጥ ስራ ላይ ነው መሰራት ያለበት። ይህ ግድ ዲሽቃ ይዞ ተኩስ ወይም ክላሽ ይዞ ውጊያ መዋል አይጠበቅበትም። ብልጽግና በፈቃዱ የሚደግፈው ብዙ ሰው ነበር ሶሻል ሚዲያ ላይ በፈቃዱ። ለምሳሌ በ2 ዓመት የትግራይ ወረራ ጊዜ በቃ ዝም ብሎ ሌላ ከአዲስ አበባ አካባቢ አንድ አማራ ለምሳሌ አማራ ተወላጅ የትግራይ ኮዝ የሚደግፍ ከተገኘ ውይ እንትና ደገፈ እኮ እንደዚህ ቪዲዮ አለ ፈልጉ ይባላል። ዩቲዩብ እንፈልጋለን ሰዎቹ እንደዚህ ደገፍ እንዴ አያስረውም ምናምን እንላለን። ሪስክ ወስዶ የሚደግፉ ሰዎች ኧረ ይሄን ጦርነት ልክ አይደለም ብለው የሚቃወሙ ሰዎች ልክ እንደ ዲሽታ አጌና አይነት ማለት ነው። ወይ ወደ አዋሽ ሄደው ሲታሰሩ የነበሩ የአማራ ተወላጆች ነበር የምታውቋቸው አይደል? ጥቂቶች ናቸው። አዋሽ ያንገላታቸው ነበር አብይ። አብዛኞቹ ወጥተዋል፣ ስደት ላይ ናቸው። ሌላው ግን ነውር ነበር። አብይ ደግፈኝ ሳይለው ራሱ ነበር የሚደግፈው በራሱ ፍቃድ። ፕሮፌሰር ነኝ፣ ፓስተር ነኝ፣ መኖክሴ ነኝ ምናምን እያለ ጁንታው እያለ ሲወጣ ሲፎክር ነበር ገንዘብ እያዋጣ። አሁን የለም፣ አሁን ተገላብጧል። ገንዘብ አሁን በሙሉ ያለ ገንዘብ ያለ ክፍያ ሲደግፈው የነበረ ብልጽግና ያ ህዝብ መነሳት አለበት፣ ያ ኢሊት መነሳት አለበት። አገደስ ብልጽግና ሳይከፈለው አሁን ብልጽግናን መስበር መቻል አለበት። ብልጽግናን ማዋረድ መቻል፣ ግልጥልጥ አድርጎ ግፈኛ መሆኑ ገዳይ መሆኑ በትግራይ የጀመረው በአማራ ክልል ያስቀጠለው በኦሮሚያ 8 ዓመት ከምናምን ያስቀጠለው እኔ ሞቱማ ኦሮሞ እያለ ኦሮሞን ብሊሶ ሜራ እያለ ብሊሶ ሜራ ይላል። ብሊሶማ በልቂጡማ የድሮ የ1983 የእነ አባዱላ ኦፕሬሽን ያኔ ነበር በወለጋ የነበረ አይነት ብሊሶ ሜራ ይላል። ምንድነው ኦሮሞ ለምን ይታገላል? 4 ኪሎ እኮ ነፃ ወጥተዋል እኮ ኦሮሞ ነፃ ወጥተዋል ሚርጋ ምናምን ይላል። ግራ ቀኝ አትበል ኦሮሞ ብሊሶ ሜራ እያለ ይዘፍናል። እንደዛ ነው። አንተ አገር ጠቅላይ ሚኒስትር ሆነ አፋን ኦሮሞ ሄደ እዛ ልትሸቅል በዚህ ሰዓት በመጥፊያ ሰዓት ቋንቋ ቀይረ ከቻናል 1 ወደ ቻናል 2 ቀይረ ኦሮሞ ህዝብ ልታደናግረው 8 ዓመት ስትቀጠቅጥ የነበረ ብሊሶ ሜራ ያልከው ህዝብ ነው። አይገባውም ማለት ነው። ይሄ ሁላ የኦላ ጦር እና መቅመል ፈልጎ ነው፣ ሸበጥ ፈልጎ ነው። ዝናብ የወለጋ ዝናብና ጫካ ተመችቶት ነው አይደለም። ብሊሶ ሜራ ብትለው ምናምን ብትለው የአንተ መሪ ነኝ ብትለው አይደለም፣ አንተ መሪ አይደለም። የገባህበት ጉዳይ ቅርቃር፣ በጣም ከባድ ቅርቃር ውስጥ ነው። አሁን አሜሪካ ራሷ ብትዋጋ የማታሸንፈው ጦርነት ነው ይሄ ጦርነት። ታውቃላችሁ፣ አሜሪካ ሲባል ግዙፍ ሀገር ነው አይደል? ይሄ ሀገር ግዙፍ ሀገር ነው። ግዙፍ ሀገር ስለሆነ ብቻ አንድ ጦርነት አያዋጋም። ኒውክሊየር ቢታጠቅ አብይ አህመድ የሚያሸንፈው ነገር የለም። ራሻ ኒውክሊየር ይዛ ነው የተበታተነችው። ታውቃላችሁ፣ ኒውክሊየር እጁ ላይ ይዞ እንደዚህ የራሻ ሰራዊት ምን ያርገው? የራሻ ጀነራሎች ምን ያርጉት? አገራቸው እንዲህ ብላ ፍርክስክስ አድርጎ ሰውየው እንትን ሲያደርግ ምንም አላደረጉትም። መቼም ዝም ብሎ አይወረውሩትም። ኒውክሊየር እጇ ላይ እያለ ነው አገሪቷ የተበታተነችው።
ያለበት ጉዳይ ከትግራይ ተጣልተ፣ ከአማራ ተጣልተ፣ ከኦሮሞ ተጣልተ፣ ከአፋር ይህን ሁላ ተጣልተ ወደ ደቡብ አካባቢ ደግሞ የምታዩት ነው። ሲዳማም ተመልከተ፣ ወላይታ ተመልከተ፣ ኦብነግን ተመልከተ፣ ወደ ሶማሌ ክልል አካባቢ ጋምቤላ ተመልከተ፣ ጉምዝ ተመልከተ፣ በርታ ተመልከተ። ይሄ በሶሻል ሚዲያ አሁን በአግባቡ ዝም ብዬ እንደ ምክርም ነው። ከዚህ በፊት ዝም ብላችሁ ብልጽግና ስደግፎ የነበራችሁ አሁን ኢቲቪ የሚሰራውን ማጋለጥ፣ ሰው እንዳይወናበድ ብልጽግና አሁን ልክ አሁን ያያችኋት ፈልፈላለች አለ ኢቲቪ የፋና ፈልፈላ እንዲሁ ሻቢያ ሸኔ ምናምን የምትለው የምታውቀው ተአምር የላት ነች። ፖለቲካ ይገባት በይ ተብላ ነው። አንድ ምናልባት በሀያዎች ውስጥ የምትገኝ ትላንት የተወለደች ነች እኮች ኢትዮጵያ ምልልም ላይ ወተት ጡጦ ላይ የነበረች ህፃን ነች። እነዚህ ነው ፖለቲካ የሚያሰራቸው ብልጽግና አይደለም። ሁሌ የሚያዝናናኝ አንድ ቪዲዮ ልጋብዛችሁ። ስናጋልጥ በምክንያት ነው። ብልጽግና ባጫ ደበሌ ሲዋሽ የሚል ሰዋል፣ አብይ ሲዋሽ የሚል ሰዋል። አዝናኝ የሚባል የኢትዮጵያ ቴሌቪዥን ቲኤምኤች ሲገጥመን የነበረ ፈተና የጁንታ ሚዲያ ነው ያውቃል። አጮልቆ አብይ አህመድ ቁጭ ብሎ ይከታተላል። ሌላ ግን የጁንታ ሚዲያ፣ የህወሓቱ አፈቀላጤ፣ የህወሓቱ ሚዲያ ምናምን ነበር በሙሉ እንደዛ ነበር የሚለን። በነበረን አቅም ግን ብልጽግናን የማዋረድ ስራችን ግን ስንሰራ ነበር። አረሰው ምን አርካይቭ አለን ደግሞ ሚሌ ታስታውሳል። ሚሌ ሄሊኮፕተር ኤም35 የምትባል መቷት ዓለም የሚያውቀው ነው። ይሄ በቪዲዮ የተቀረጸ ነው። ኤአይ ነው ምናምን የሚባልበት አይደለም። ኢትዮጵያ ቴሌቪዥን መጡና ከሆነ ፎቶ መጡ፣ ይሄው ፌክ ነው እናስታውስ። መለመድ ስላለበት ነው እናስታውሳቸው። የህወሓት የሽብር ቡድን በሚሌ ግንባር ሄሊኮፕተር ጣርኩ በሚል ያሰራጨው መረጃ መሰረተ ቢስ መሆኑን የወቅታዊ ሁኔታ መረጃ ማጣሪያ ፋክት ቼክ አስታወቀ። ይህንኑ በሚመለከት የሽብር ቡድኑ የተጠቀመው ፎቶም ከማህበራዊ ትስስር ገጹ የተወሰደና እንደ አውሮፓውያኑ አቆጣጠር በ2016 የተለጠፈ ተመልከቱ። ፋክት ቼክ የሚባል የሬድዋን ሁሴን መስሪያ ቤት ነው። ይሄ ደግሞ ማን ሪፈረንስ የሚጠቅሱት ህወሓት ሚሌ መታው የሚለው ፋክት ቼክ ነው። በቃ አረጋገጥ። ሬድዋን ነገረን ነው። የህወሓት የሽብር ቡድን በሚሌ ግንባር ሄሊኮፕተር ጣርኩ በሚል ያሰራጨው መረጃ መሰረተ ቢስ መሆኑን የወቅታዊ ሁኔታ መረጃ ማጣሪያ ፋክት ቼክ አስታወቀ። ይህንኑ በሚመለከት ይህን ፌክ አመጡ ተመልከት። ኦክቶበር 23 2016 ብሎ ፌክ አመጡ ተመልከት። ሽብር ቡድኑ የተጠቀመው ፎቶም ከማህበራዊ ትስስር ገጹ የተወሰደና እንደ አውሮፓውያኑ አቆጣጠር በ2016 የተለጠፈ መሆኑንም የወቅታዊ ሁኔታ መረጃ ማጣሪያ ገልጿል። በምስሉ ላይ የተመለከትነው ጀግናው የትግራይ ሰራዊት የአየር መቃወሚያ አህዱ በትናንትናው ዕለት በሚሌ ግንባር የትግራይ ሰራዊት ግስጋሴ ለመግታትና ለመደብደብ የተሰማራችውን የጠላት ኤምአይ 35 ተዋጊ ሄሊኮፕተር መቶ መጣሉን የሚያሳይ ምስል ነው። ጠላት በዚህ ግንባር ላይ ብዛት ያላቸው ታንኮች፣ መድፎችና ሌሎች ከባድ የጦር መሳሪያዎች ሀገርን በብድር በማስያዝ የገዛቸው ጄቶች፣ ሄሊኮፕተሮችና ድሮኖች በማሳተፍ የሞት ሽረት ትግል እያደረገ ቢቆይም የፋሽስት አብይ አህመድ ቡድን ቅጥረኛ ሰራዊት በአሁኑ ወቅት በጀግናው የትግራይ ሰራዊት እየደረሰበት ያለውን መብረቃዊ ጥቃት እየተበታተነ መሆኑንም ተገልጿል። በትግራይ ሰራዊት የአየር መቃወሚያ አህዱ የተመታችውን ኤምአይ 35 ተዋጊ ሄሊኮፕተር በጠላት ቦታ መውደቋም ተገልጿል። ይሄንን በቃ ውሸት ነው። ብልጽግና እንዲህ ነበር የገጠመን። ብዙ ሰው አያስታውሰውም ነበር ያኔ። ብዙ ሰው ማለት ውሸት እኮ ጁንታማ አይጥልም፣ ሄሊኮፕተር አይጥልም። የኢትዮጵያ ቴሌቪዥንም እንደዚህ ነበር የሚዋሸው ሲቀጥፍ። አሁን መጠንቀቅ አለባችሁ፣ በደንብ ባርጋችሁ መጠንቀቃል። እንዴት አድርጎ እንደሚዋሹ ብልጽግና ዶክመንተሪ ሰርቶ ምናምን ሰርቶ ምርኮኛ እልም ብሎ እንደዚህ አይነት ምርኮኛ አዋሽ እያለ የአዲስ አበባ ወጣቶችን ሰብስቦ ምርኮኛ አድርጎ ይሰበስባቸው ነበር። እኔ ከሁሉም በላይ ያሳዘነኝ በጣም የገረመኝ ቁስቁልቁል ብሎ የ5 ኪሎ አዲስ አበባ ዩኒቨርሲቲ የ4ኛ ዓመት ኤሌክትሪካል ኢንጂነሪንግ ማቀው ህፃን ወጣት ልጅ 4ኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪ አፍሰው ወስደውት ሰው ልጁ ብደውለት የማውቀው ሰው ስለሆነ ነው። $50 ምናምን የሆነ ጊዜ 100 ምናምን የሆነ ጊዜ 3 እኔ እረዳው ነበር። ባጭሩ ቋንቋ ጠፋብኝ። መጨረሻ ላይ ስልኩ ጠፋ ምናምን። ለካ ወስደውታል ከአዲስ አበባ መልጦ ተመላልጦ ሙርከኛ ብሎ አዋሽ 40 እዛ ፀሐይ ያሞቁታል። ዛሬ ፀሐይ 4ኛ ዓመት የአዲስ አበባ ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግ ተማሪ ሙርከኛ ብሎ ያሳልፉት። የሆነ እና አርአያ ተስፋ ማርያም የሚባሉ ባንዳዎች ነበሩ። ሄዶ ዶክመንተሪ ይሰራሉ። ዛሬ ያ ጊዜ ከባድ ጊዜ ነው።
የሚረሳ ጊዜ አይደለም። ኢትዮጵያን በሙሉ ወደ ኋላ ፍለሽ ባክ እያደረጋችሁ ሲደርስ የነበረው በደል ተመልከተዋል። በእንደዚህ ነው ይዋሻሉ፣ ይቀጥፋሉ። ሚዲያ በእጃቸው ነው። ቴሌቪዥን አለ፣ ፌስቡክ አላቸው፣ ሶሻል ሚዲያ ይከፍላሉ። እንደ ጉድ ነበር የሚያሰራጩት የውሸት መረጃ። ስለ ተስፋ መቁረጥ መንግስቱ ኃይለማርያም ተስፋ ቆርጦ አይታችሁ ታውቃላችሁ? አንድ ቀን ኢንትረስቲንግ መንግስቱን የምናስታውስበት ጊዜ ነው። ኢትዮጵያውያን በምን ይዝናናሉ? አንድ ወዳጄ ነው አብይ ይሄዳል። አብይ እኮ ሲዝናና አንዴ ቅድቡ ተቀንድቦ ይመጣል፣ አንድ ሜዲኩር ምናምን እያለ ተቀንድቦ ይመጣል። እቺም ነገር የሆነ በምን ነው ኢትዮጵያውያን በምን ሊዝናኑ ነው? በእናትህ ይሄ ሰውዬ እኮ ሜጃው ደረሰ አለኝና፣ ኧረ በእናትህ ይሄድ እንጂ መዝናኛ በጣም ብዙ ሾው የመዝናኛ ቶክ ሾው አሁን ይፈጠራሉ አልኩት። ሰው ለካ በአብይም ይዝናና አለ። ተስፋ ቆርጦ ሶሳይቲ አለ ዲኬይ ነው ይሄ በቃ ዲኬይ ሲበሰብስ እንደዛ ሰውየው እንደ መዝናኛ የሚቆጥረው ሰውም አለ። እንደ መሪ ሳይሆን እንደ መዝናኛ ዝም ብሎ እንደ ተራ ጨቅላ ህፃን ልጅ። በምን ሰው ሊዝናና ነው? ሰውየው እየሄደ ነው። ከዚህ ሰውየው ሱስ አለበት። ሶሻል ሚዲያ ላይ የግድ መምጣት አለበት። ወይ ፌስቡክ ላይ ይመጣል፣ የሆነ ድግስ ላይ ለቅሶ ላይ ይሄዳል። የሚዲያ ሱስ አለበት። የት አካባቢ ተደብቆ ይኖራል? እድሜ ልኩ ይፈለጋል። ከተቻለ ማን ያውቃል? አዲስ አበባ ገና ሳይወጣም ጋማ ብሎ ይዙት ይሆናል። አንዳንዶቹ ጋማ እንደሚባል ጥርጥር የለው። አንዳንዶቹ ቤታቸው ጭምር ይታወቃል። ማስፈራሪያ አይደለም። አሁን የተጋሩ ቤቶች ይታወቃሉ። የነ ጻድቃን ቤት ይታወቃል። ለምሳሌ ጻድቃን በኤርፖርት የሚወጣው በሞያሌ የሚወጣው በጋምቤላ ይወጣል ወይስ እንደ እንትና 2.5 ሚሊዮን ከፍሎ ሊወጣ ይሞክር ነበር እንደ ሳሞራ ዳዝን ማለት ግን ይታወቃሉ። ብርሃኑ ጁላ የሰራው ወንጀል ራሱ ያውቋል። እንዴት ብሎ ነው የሚሸሸው? ራሱ ያውቋል። አሸንፋለሁ ብሎ ደግሞ አያስብም። ማንም ከማን ጋር ገጥሞ ድሮን አለ። የድሮን ብዛት ሊለያይ ይችላል፣ የሚግ ብዛት ሊለያይ ይችላል። ግን ድሮንና ከድሮን እንትን አይለም። ድሮን ደግሞ ጦርነት አሸንፎ አያውቅም። ሰው ትገላለህ፣ ፋብሪካ ታወድማለህ ምናምን። አጠቃላይ ግን አታሸንፈውም፣ አታደርገውም። ለምንድን ነው ዘገየኮ ምናምን የሚሉ ሰዎች አሉ። አዲስ አበባ በጣም በጉጉት ከመጠበቃቸው የተነሳ ይህን እንደዛ ብሎ የሚያነሰዋል። ሰከን ተብሎ ነው የሚሰራ። የሰው ህይወት የሚበላ ነው ጦርነት፣ የሰው ህይወት የሚበላ እና ጥምረት ሲባል ደግሞ አንድ ቀን አንድ ሰው ራሱ የሚያደርገው አይደለም። ዝግጅት ያስፈልጓል፣ መነጋገር ያስፈልጓል፣ ፕላኒንግ ያስፈልጓል። አብይ አህመድ አስመራ ሄደን የወሰድነው እንዳለው አስመራ ሄደ የወሰድነው ምንድን ነው? በሁሉም አካባቢ አዘሴም ታይም መጀመር አለበት ጦርነት ብለን የወሰድነው አይደለም። በሁሉም አካባቢ እንደዚህ አይነት ቅንጅት እንደሚያስፈልገው በርታ። ጉምዙ ቁጭ ማለት የለበትም። የሆነ ቦታ ቆቦ ጦርነት ከተጀመረ በርታ አክቲቭ ሆኖ መጠበቅ አለበት። ደብረ ብርሃን ያለው ሸዋ ያለው የፋኖ ኃይሎች ቁጭ ብሎ መጠበቅ አይችሉም። በተጠንቀቅ ነው። ስለዚህ ፕላን ስለሚያስፈልገው ነው የሚያውቀው ብልጽግና ስለሚያውቀው ይሄን ጉዳይ ምስጢር አይደለም። ይሄ ፕላን ያስፈልጓል እና አጭር በጣም አጭር እና ጠንከር ያለ ሰውየው ድጋሚ ኢትዮጵያውያን ጭምር የሚያስተምር እንደዚህ አይነት ሰው እንዴት ብሎ ወደ ስልጣን አመጣ ነው ሆ ብለን ነፍሴ ነው ሳምባዬ ነው ብሎ ያመጣው ኤሊት ነኝ ባይም ቁጭ ብሎ እንዲማር ማንም አለቅላቂ ማንም ገዳጅ ጄኖሳይደር 4 ኪሎ በስህተት እንኳን ቢመጣ በኢትዮጵያውያን ኃይሎች በኢትዮጵያውያን ጥምረት እንደሚወገድ አስተማሪ በሆነ መልኩ ነው የሚወገደው። ድጋሚ እንደ አብይ አህመድ አይነት ሰው በጭብጨባ እንዳይመጣ ኢትዮጵያውያን ሆይ እያለ እናቶች የኢትዮጵያ እናቶች እኔ እናቴ ወዳለሁ እያለ ንጉስ ትሆናለህ ተብዬን የመጣሁት እያለ እንደነ ኃይለማርያም ደሳለኝም የመሳሰሉ ኢትዮጵያን አስበልተው በታንዛኒያ፣ በሩዋንዳ፣ በዩጋንዳ፣ በኬንያ ኢንቨስተር የማይሆኑበት ኢትዮጵያን አስበልተው እነሱ ግን ወደ ኢንቨስተር የማይቀየሩበት ታሪክ ነው መምጣት ያለበት። ለወደፊቱ ሌሰን ነው መምጣት ያለበት በደንብ አስተማሪ በሆነ መልኩ። መንግስቱ ኃይለማርያም ልክ እንደ ባጫ መጽናኛ ሲያጽናና በእውነት ደደቢት የት ነው? ደደቢት እኔ እንኳን አላውቀውም በአካል። ደደቢት ግን ወደ ጽንብላ ወይ ወደ ከሽረ እንዳስላሴ ወደ 80 ወይ ምናምን ኪሎ ሜትር ነው ይመስለኛል። ከዛ ተነስቶ 14 ምናምን ዓመት ነው 13 ዓመት ትግራይ ውስጥ ተዋግቶ በርካታ የትግራይ ፈተናዎችን ተጋፍጦ ደርግ የሚያክል ሰራዊት እየደመሰሰ አማራ ክልል ገብቶ አዲስ አበባ መጥቶ ሰላ ድንጋይ የሚባል ሲደርስ እንዴት ደንገጥ አይልም? ደርግ ምን አለ? ደንገጥ እያለ ወስዶ ደንግጫለሁ አይልም ለህብረተሰብ።
መሪ ነው። አሁን አብይ እየተሸነፍኩ ነው አይልም። ተሸንፌያለሁ ብሎ አይሄድም። በቃ ለኢትዮጵያ ሰላም ስል ጥዬ ወጥቻለሁ ነው የሚለው። ምንም ጥርጥር የለው እንደዛ ነው ይላል። አሜሪካ ውጣ ብላኝ ወጥቼ እሄዳለሁ ነው የሚለው። መንግስቱ ኃይለማርያም ኢህአዴግ መዘዞ ሲደርስ ሰላ ድንጋይ የሚባል ሲደርስ ምን አለ? ምንድን ነው ሰላ ድንጋይ ነው? መዘዞ ምንድን ነው? ሰማይ ነው? ድንጋይ ነው? ወንዝ ነው? ምንድን ነው? ምን አዲስ ነገር አለ? ኢንተርናሽናል ሚዲያ መዘዞ ሰላ ድንጋይ እያለ ይጮኋል። ምን አዲስ ነገር ተገኛል? መንግስቱ ኃይለማርያም ነው እቺ ቅማላም እቺ አይጥ ምናምን ሲለ ነበረ። እየሰባበረው ሰላ ድንጋይ ደብረ ብርሃን ሲደርስ መቀበል አልፈለገም። ዲናያል ስቴጅ ላይ ነው የደረሰው። ሰልፍ ይሄ የዲፈንስ መካኒዝም በሳይኮሎጂ 12 አይነት ዲፈንስ መካኒዝም ትኖች አሉ። ራሽ አንደኛው እሱ ዲናያል ነው። ሰውየው እንዴት አድርጎ ዲናይ እንዳደረገ በጣም መልካም የምትባል ነገር አለች። ዜላ የህወሓት የሽብር ቡድን በሚል የጦርነቱን ባህሪ ለማስረዳት ለምሳሌ መዘዞ ተይዟል ተብሎ በዓለም ዜና ዛይ መዘዞ ምን አይነት ቦታ ነው? እንግዲህ የሰሜን ሸዋን የጎበኛችሁ ሰዎች ታውቃላችሁ። በጠቅላላ 17ቱን ዓመት የተለያዩ ካርታ ንድፎች ላይ ያሉ ኮረብታዎች የኛ አንድ ሻምበል ይይዛል ወይ በሌላው ጊዜ ገፍቶ የወንበዴ ቃኝ ይዛል። አንድ የኛ ክፍለ ጦር ያንን ይዛል። እንደዚህ የተደረገ ነው። በዚህ ባለንበት ቴሪቶሪ ውስጥ ጦርነቱ ለረጅም ጊዜ ተካሄደው። ሰላ ድንጋይ ምንድን ነው? ከተማ ነው? ሜዳ ነው? ገደል ነው? ውሃ ነው? ቋጥኝ ነው? ምንድን ነው? በ1 ኪሎ ሜትር ዲስታንስ ውስጥ ጦርነት ነው። እንገፋፋለን ምናምን እንላለን። ለነሱ ትልቅ ነገር ነው። አቺቭመንት ነው። ሪኮግኒሽን ነው። ዝና ነው። አሁን ሰላ ድንጋይን ይዘውታል። አሁን መዘዞን ይዘውታል። እና ምን ይጠበስ ነው? ለነሱ ትልቅ ዝና ነው። አዎ ሰላ ድንጋይ ይዘውታል። አዎ መዘዞ ይዘውታል። እና ምን ይጠበስ ነው? እና ምን ይጠበስ ነው? ሰው መንግስቱ ኃይለማርያም ነው እንደዚህ ደረሰው። ምን አዲስ ነገር አለው ነው? ወንዝ ነው? ቋጥኝ ነው? ተራራ ነው? ምንድን ነው? ሰላ ድንጋይ ከደደቢት የተነሳ ኃይል ሰላ ድንጋይ ገባ ሲባል ሰላ ድንጋይ ምንድን ነው? ምን አዲስ ነገር አለ? ምን ይጠበስ ነው ያለ። ባጫ ደበሌም እንደዛ ነው። ደጀን ወዳልነው መጣን ያለ ደጀን ወዳልነው ወይ ሰቆጣ አሁን የብልጽግና ደጀን አይደለም። ሰቆጣ የብልጽግና እሳት ነው። ትለበለባለ። ባንኮች እኮ አወጣው እኮ በሙሉ አቢሲኒያ ባንክ፣ ንግድ ባንክ፣ ንብ ባንክ፣ የኢትዮጵያ ንግድ ባንክ የሚባል ይሄ ወጋገን ላሊበላ ወሰዱት ባለፈው ጠራርገው። ለምንድን ነው ሰቆጣ ህዝብ እኮ ባንክ ይፈልጋል። ለምን ጠራርገው ወሰድከው? ባለፈው እንደማታሸንፍ ሰቆጣ በሌሎች ኃይሎች እጅ ይወድቃል ብለህ ስላመንከው፣ ፋኖም እዛው ነው ያለው፣ የአገው ሰራዊትም እዛው ነው ያለው፣ ቲዲኤፍም እዛው አጠገብ ነው ያለው። እንደማትቆጣጠረው ስለምታውቅ ነው። የብልጽግና የአብይ ስነ ልቦና ኢትዮጵያን በሙሉ ዝም ብላችሁ ቆርጣችሁ እንደፈለጋችሁ ሶሻል ሚዲያ ላይ የምትለጥፉት መለጠፍ ያለባቸው የዚህ ሰውዬ አንድ ቪዲዮ ልጋብዛችሁ። 15 ሰከንድ። ስነ ልቦና ጤናማ ናቸው እነዚህ ሰዎች? ጤናማ አይደሉም። የኢትዮጵያ ሚዲያዎች እነዚህ ቁም ነገር ተናገረ ብሎ ቀንጨብ እያደረጉ እንደ ቁም ነገር ተናጋሪ ማለት ነው። አብይ አህመድ ምን አለ? የኢትዮጵያ ሚዲያዎች ተከታትሏቸው፣ የሚዲያ ሰዎች ከሆናቸው በተለይ ኮሚኒኬሽን አካባቢ የኢትዮጵያ ቴሌቪዥን ወይ ፋና የሌላ ሰው እንደ ሪፈረንስ አይጠቀሙም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት የዛሬ 3 ዓመት የተናገሩት ቀንጨብጣ አፕሳውንድ ወይ ሳውንድ ባይት ምናምን ወይ ደመቀ መኮንን የተናገረው ወይ ተመስገን ጥሩነህ የተናገረው ሬድዋን የተናገረው ወይ ግብርና ሚኒስትር ወይ ገቢዎች ወይ ኢንዱስትሪ ሚኒስትር ምናምን የተናገረው የኢትዮጵያ ቴሌቪዥን እንደ ዜና መሃል ላይ ኢንዱስትሪ ሚኒስትሩ የተናገሩት ተብሎ ከዛሬ 2 ዓመት 3 ዓመት ቪዲዮ ተነስቶ አምጥቶ ቀንጨብ አድርጎ አያቀርቡም። ሁሉም ስለ አብይ ነው። ንግግሮቹን ተመልከቱ። ሰውየው ብቻ የማንገስ ሀገሪቱ ሌላ ሚኒስትር የሚባል የሌላት። በኢህአዴግ ጊዜ ሚኒስትሮች እንደፈለጉ ነበር ጋዜጣ የሚጠሩት እንደፈለጉ። የግብርና ሚኒስትሩ ነገ መግለጫ ይሰጣሉ። ያው ሚዲያ ኢትዮጵያ ቴሌቪዥን በነበረበት ጊዜ ቢዚ ነበር። በዚህ ኢንዱስትሪ ሚኒስትር ይጠራል። የደቡብ ክልል የሆነ ጠራ ይባላል። አማራ ክልል እንደዚህ ይባላል። መግለጫ ይሰጣሉ፣ ማብራሪያ ይሰጣሉ። ወርክሾፕ አለ። በፍጹም አዲሱ ለገሰ እስኪፈቅድላቸው ወይም መለስ እስኪፈቅድላቸው አይጠብቁ። የነበራቸው ፍሪደም ነው የምናገረው። አሁን ዝም ብዬ ሳየው እነዚህ ሰዎች መግለጫ አይሰጡም። የኮሚኒኬሽን ሚኒስትር በስንት ጊዜ አንዴ ነው የሚሰጠው። እንዲያውም የለም አሁን መስጠት የለም።
የለም። ሰውየው ብቻ የሆነ ቦታ ላይ ይመጣል። አዲስ አበባ 2 ከንቲባ ነው ያላት። እሷ አለች የአዲስ አበባ፣ ሰውየውም አለ። እሷ ምክትል ነች። እዚህ ጋር ይመጣል። አዳነች በሰራችው የኔ አዲስ አበባ የኔ ነው እያለ እኔ እንደዚህ ሰራ ነው ይላል። ሰውየው የኢትዮጵያ ጠቅላይ ሚኒስትር ነው። አዳነች ደግሞ የአዲስ አበባ ከንቲባ ነች። ስለ ጽዳት ያወራል። ስለ ጽዳት የአዲስ አበባ ጽዳት የሚያወራው እኮ ያ ማን ነው? ግርማ ማን የሚባለው አፍንጫው ብዙ የማይጠርገው ሰውዬ እሷ አይደል እንዴ? ሽንት ቤትም ጽዳት ካለ ወይ ችግኝ ምናምን ካለ እሱ ነው መናገር ያለበት። የጽዳት ቢሮ ምናምን ከሆነ ነው። የሀገር ጠቅላይ ሚኒስትር የ135 ሚሊዮን ህዝብ ሰውዬ መጥቶ ስለ ጽዳት ስለ ሽንት ቤት ያወራል። ይሄ ጤና ነው? ቀጥለን አንድ ቪዲዮ 15 ሰከንድ ብቻ ላሳያችሁ። የውሸት ዜና እንዴት እንደሚሰሩ ዓለም የሚያውቀው ዳታ ጭምር እንዴት አድርጎ እንደሚያጭበረብሩ። ለምሳሌ አድዋ ሙዚየም፣ አዲስ አበባ ያለው አድዋ ሙዚየም ሪፕሊካ እዛው ተራራማ ነው ምናምን ብሎ ኦሪጂናሉ ዋናው አድዋ ሄዶ አንድም ጉብኝት የሌለው የሚጎበኘው የሌለው አድዋ ሰውየው የሆነ ህንፃ ገነባውና ከኢትዮጵያውያን አለ በአንድ ዓመት 79 ቢሊዮን ብር ሎካል ያገኘናል። 79 ቢሊዮን የኢትዮጵያ ብር ቢሊዮን ከአድዋ ሙዚየም ብቻ ያገኘናል። በዶላር ደግሞ ከአድዋ ሙዚየም በዶላር 5.2 ቢሊዮን ዶላር ያገኘናል። ይሄ የጤና ጉዳይ ነው። እክል አለበት። የጤና እክል የገጠመው ሰውዬ ስለሆነ 5.2 ቢሊዮን የትኛው ኢንዱስትሪ ነው? ቡና 5.2 ቢሊዮን ታገኛለች ኢትዮጵያ? ወይ ወርቁ ወይ ኢንዱስትሪ ምናምን ኢንዱስትሪ እንኳን የለም ሞቷል ሁሉም። አድዋ ሙዚየም 5.2 ቢሊዮን አገኘልን። 79 ቢሊዮን ብር ሲል ላሰማችሁ አንድ ዶክመንት አለ። በጣም ብዙ ብር እያስገባ ነው ያለውና 79 ቢሊዮን ብር ተገኝቶበታል ሎካሊ። ከውጭ 5.2 ቢሊዮን ይሄ ሎካሊ 79 ቢሊዮን ሎካሊ። አድዋ በጣም ብዙ ብር እያስገባ ነው ያለውና 79 ቢሊዮን ብር ተገኝቶበታል ሎካሊ። ከውጭ 5.2 ቢሊዮን ዶላር ተገኝቶበታል። በገንዘብም በጎብኚ መጠንም እድገት እያሳየ ነው። ይህን እንደ መሸጋገሪያ እናድርገው ብዬ ጤናማ አይደለም። ይሄ የዓለም ዳታ የሚያውቀው የኢትዮጵያ የት ነው ያለ 5.2 ቢሊዮን ከአንድ አዳራሽ ውስጥ አገኘን ሲል ኢትዮጵያውን ይታዘቡኛል። ግድ የለውማ ቢዋሽም ባይዋሽም ምን ታመጣለህ ነው ኢትዮጵያ። አንድም ቀን አንድ ብር ሳሰጠኝ እኮ ቤተመንግስት የገነባው ነው ምን አገባ ብሎ የሚፎክር ነው ፓርላማ ላይ። ምን አገባ አንድ ብር ሳሰጡኝ ነው የሰራሁት በራሴን የሰራሁት የሚል ሰው የሚፎክር ነው። እና 5.2 ቢሊዮን ሲል እቺ ሀገር በምን አይነት ሰዎች ከአማኑኤል እንትን አምልጠው የመጡ ሕክምናቸው ሳይጨርሱ ከአማኑኤል ሆስፒታል ያመለጡ ሰዎች ናቸው እቺን ሀገር እየመሯት ያሉት። ተጠያቂነት የለም። ሰው ምን ይለናል አይሉ ኦዲት እንደረ እስቲ አምጣው ብሩ የት ነው የገባው? ይሄ 5.2 ቢሊዮን ዶላር የተባለ አምጣ የሚላቸው የለም። 79 ቢሊዮን ብር ሎካሊ ከሎካል ቱሪስት አመጣው ሲል አምጣስ የሚለው የለም። ይሄን ችግር የለውም። ኢቲቪ ላዝናናችሁ ከአንድ ዜና ብቻ አንድ ዜና የኢትዮጵያ ቴሌቪዥን ዛሬ አንድ ዜና ሰራ። ዛሬ አንድ ዜና ሰራ። ከአንድ ዜና ለመስራት አብይ አህመድ 5 ምናምን አርካይቭ ተጠቀመ በአንድ ዜና ውስጥ። በ3-4 ዓመት ውስጥ የተናገራቸው አብይ ስለ ምርታማነት 100% እኛ ምግብ ችለናል፣ ስንዴ ኢምፖርት ማድረግ ትተናል፣ ሀብታም ሆነናል፣ የሴፍትኔት እርዳታ አቁመናል፣ 23 ሚሊዮን ሴፍትኔት ተረጂ ቀነስ እያለ ሲቀደድ በዓለም ዳታ በወርልድ ባንክ 86 ሚሊዮን ኢትዮጵያውያን ከድህነት ወለል በታች ናቸው ብሎ ሪፖርት አድርጓል። ዘንድሮ እኮ ነው 2026 ያወጣው ሪፖርት ነው። 86 ሚሊዮን ኢትዮጵያውያን። እስቲ የኢትዮጵያ ቴሌቪዥን እንዳልኳችሁ አብይ የተናገራቸው የዛሬ ዓመትም የዛሬ 3 ዓመትም እያመጡ ቤስት ስለ እርሻ እና ስለ ረሃብ እንደሌለ ኢትዮጵያ ምድር ላይ ረሃብ ጠፋ፣ ኢምፖርት ማድረግ ትተናል፣ ጭራሽ ኤክስፖርት እያደረግን ነው፣ በምግብ ራሳችን ችለናል፣ በቃ ከዚህ በኋላ ቻው አልናቸው፣ ረጂዎች የሉንም፣ ከዚህ በኋላ ቻው ብለናቸዋል። የኢትዮጵያ ቴሌቪዥን ዛሬ የሰራው ነው። በምግብ ራስን መቻል ኢትዮጵያ ውስጥ አሳክተናል። በሚቀጥሉ ጥቂት ዓመታት ቢበዛ በሚቀጥሉ ዓመት ጀምሮ ከውጭ የሚገቡ እርዳታዎች እናመሰግናለን የምንልበትን ጊዜ በጣም እናቃርበዋለን። አሁንም እንችላለን። እርዳታ እናቆማለን፣ እናመርታለን፣ እንበላለን፣ እንሸጣለን። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን። ኢትዮጵያ መለመን የለባትም። ልጆቿ ተክተው ሰርተው ከልመና ራሳቸውን
መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ 23 ሚሊዮን ኢትዮጵያውያን ከሴፍቲኔት ተረጅነት ነፃ ወጥተዋል። የለመን ነፃነት ማረጋገጥ አይቻልም። ያለ ማድረግ የተጀመረውን ጥረት ማፋጠን ነው እና ውጤቱም እጅግ በጣም ተስፋ ሰጪ ነው። ደስተኞች ነን። በአንድ ክረምት ስራ አይረጋገጥም። ክረምት ስራ ጥሩ ነገር ነው። እሱ አርቨስት ይደረግ፣ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን አለ። በቃ አርቲስት እኮ ነው። እንጨብጣታለን። እንዲህ አድርጎ ጨበጥ አረጋት የኢትዮጵያ ልማት እና ይፎክራል። ይህ ዜና ተመልካቾች በኢትዮጵያ ቴሌቪዥን በአንድ ዜና መሃል አንድ ዜና ብቻ ነች፣ የ3-4 ደቂቃ ዜና። ይሄን ሁሉ አርካይቭ አምጥቶ በተለያየ ቀናት አብይ የተናገራቸው ንግግሮች ነው ሳሰባስበው አሪፍ ዜና ሰራ ተብሎ በቃ የኢትዮጵያ ቴሌቪዥን ይተላለፋል። አዲስ አበባ ዳቦ መግዣታ የምትንከራተተው በየሰፈሩ እየለመነች የምትውል አዲስ አበባ ህዝብ ይህን ዜና ስትሰማ ምን ይሰማታል? በድርቅ እየተመታ ያለው የትግራይ ህዝብ፣ በድርቅ እየተመታ ያለው የአፋር ህዝብ፣ አማራ በየቦታው ኦሮሚያ ጭምር 6 ወር ዝናብ የሚያገኘው ኦሮሚያ በጣም ብዙ ቦታ ላይ ድርቅ ያለበት ቦታ፣ ሶማሌ ክልል ያለው ሁኔታ ምን ይሰማል? 86 ሚሊዮን የኢትዮጵያ ህዝብ ድህነት ውስጥ ነው ያለ ብሎ የኢትዮጵያ ድህነት እንዴት አድርጎ እንደጨመረ በጣም ራዲካሊ ቀንሶ የነበረው በኢህአዴግ ጊዜ በአብይ አህመድ ጊዜ እንዴት እንደጨመረ አለ በሙሉ የሚያውቀው ጉዳይ። ሰውየው በቃ ዝም ብለህ ተናገር ነው። የኢትዮጵያ ቴሌቪዥንም ተናገር ነው። በተለይ አዲስ አበባ አካባቢ ያለው ድህነት የምታውቁት ነው። የአርባን ሃንገር አለ ከተማ ውስጥ የማይነገር ነው። የማይነገር በየቦታው የመንግስት ሰራተኛ የሚባል በልቶ 3 ጊዜ በቀን ማይበላ የመንግስት ሰራተኛ 10,000 ደሞዝተኛ ከተባለ 10,000 ደሞዝ ምን ማለት ነው በኢትዮጵያ? የኢትዮጵያ ሜዲካል ዶክተር $100 በታች ነው ደሞዙ። ሜዲካል ዶክተር ጀነራል ፕራክቲሽነር ባሉት ኢንተርንሺፕ ምናምን ኢንተርን ስፔሻላይዝ ያደረገ ፕሮባብሊ 21,000 22,000 አካባቢ $100 ወይ $110 ነው የሜዲካል ዶክተር። መካከለኛ በጣም መካከለኛ ህይወት መኖር ያለበት ነው ይሄ ዶክተር። እንዴት ነው የሚኖረው ኢትዮጵያ ምድር ላይ? ኢትዮጵያ ምድር ላይ የሚኖረው አክቲቪስት ቲክቶክ አካባቢ የተሳካለት ቲክቶከር ከሆነ ወይ አክቲቪስት የብልጽግና አገልጋይ አክቲቪስት ከሆነ ቤት ይሰጠዋል፣ ኮንዶሚኒየም ይሰጠዋል እና ገንዘብ ይሰጠዋል፣ ዋይፋይ ይሰጠዋል፣ ላፕቶፕ ምናምን ተሰጥቶ ፕሮፓጋንዳ ይሰራል። ከዛ 100,000 200,000 300,000 ይሰጣቸዋል። ወይ ደግሞ ሀገራዊ ምክክር አካባቢ ከሆንክ ሀገራዊ ምክክር ኮሚሽን አካባቢ ሰራተኞች ከሆኑ እነሱ ብዙ ነው ደሞዛቸው። ይሄ ኮሚሽነር እገሌ ነኝ ምናምን 1 ሚሊዮን ብር ነው የሚጠጋው። ይሄ አብይ ንግስና የአብይ ንግስና የሚያቀላጥፉት እስከ 1 ሚሊዮን የሚከፈላቸው ሰዎች አሉ። በኢትዮጵያ ብር ስለሆነ ዋጋ ያለው 1 ሚሊዮን እኮ ያው $6,000 አካባቢ ነች። 6,000 ማስሞላ እዛ አካባቢ የአውሮፓ ህብረት ገንዘብ ነው፣ የኳታር ገንዘብ ነው። ብዙም አይደለም ለነሱ ያው አገር እየዘራፉ ስለሆነ ችግር የለባቸው። እነሱ ጥሩ ህይወት ይኖራሉ። አይ ነው። ሌላው ግን ምን አይነት ህይወት ነው የሚኖረው? ፌር አይደለም። እንዲሁ ትንሽ እናሳጥረው ይሄ ነገር። የጻድቃን ልጆች እየገቡ ነው። የአፋር መረጃ ልስጣቸው ልጆች እንዳለ እየገቡ ወጣቶች እየገቡ ነው። ተመልከቷቸው። እነዚህ ምንም ማድረግ አይቻልም። እየገቡ ነው። ብዙ ወጣቶች አርሶ አደሮችም እየገቡ ሚሊሻዎችም እየገቡ ነው። ምን ማለት ነው? ለጻድቃን ሞት ነው። ይሄ ሞት ነው። አንድ ቀን ከአርካይቭ ልንገራቸው የኢትዮጵያ ፖለቲካ ከየት ወዴት ተሽቆልቁሎ እንደወረደ። ህወሓት በዚህ ሰዓት እንዲወድቅ አልፈልግም አለ። መቼ? አብይ ትግራይ እንዲወርድ በጣም ጥቂት ወራት ሲቀረቱ፣ ህወሓት እንዲወድቅ አልፈልግም አሁን። ምክንያቱም የትግራይ ህዝብ ችግር ውስጥ ነው ያለው አሁን። በተለይ አሁን ህወሓት መውደቅ የለበትም። ወንዝ የተሻገርክ ፈረስ አይቀየርም ይላል የኦሮሞ ህዝብ ተረትና ምሳሌ ነው። ፈረሱን ነው ማሻሻል ያለብን፣ ቲፒኤልኤፍን ማለት ነው። ቲፒኤልኤፍን ነው እንዲሻሻል ማድረግ ያለብን እንጂ ቲፒኤልኤፍ እንዲወድቅ አንፈልገውም። መቼ ነው ይሄ? ትግራይ ሳትወረር ነው። ትግራይ ምን ለውጥ ስላገኘች ነው? አሁን ህወሓት መጥፋት አለበት፣ ብልጽግና መጥቶ ትግራይ መግዛት አለበት፣ አብይ አህመድ እጅ መውደቅ አለበት ትግራይ ብሎ አሁን የአብይ ተላላኪ የአብይ አሽቃባጭ ሆኖ አዲስ አበባ ያለው ከትላንት ዛሬ ትግራይ ምን ለውጥ ስላለ ነው ብትሉት ገንዘብ ነው፣ ሹመት ነው፣ እልህ ነው፣ ሌላ ነገር የለም። ትንሽ ታሪክ ወደ ኋላ ላሳያል። የህወሓት ደጋፊ ነው እንዴ? የህወሓት አባል አይደለሁም። ደጋፊ ነው ምን ማለት እንደሆነ ደጋፊ አይገባኝም። ማለት እንዲወድቅ የማይፈልግ የህወሓት አባል አይደለሁም። ችግሩን እያሻሻለ መንግስት ሆኖ የሚፈልግ ህወሓት እንዲወድቅ አልፈልግም። በተለይ አሁን
ህወሓት እንዲወድቅ አልፈልግም። ምክንያቱም ችግር ውስጥ ነው ያለ ነው። የትግራይ ህዝብ ችግር ውስጥ ነው ያለው። ምንድነው በኦሮሚያ አንዳንድ የኦሮሞ ጓዶች የነገሩኝ ምሳሌ አለ። ወንዝ እየተሻገርክ ፈረስ አይቀየርም ይላሉ። የእንግሊዞች አባባል ነው። እንግሊዝኛውን አልሰማሁትም፣ ከኦሮሞዎች ነው የሰማሁት። እና አሁን የትግራይ ህዝብ ወንዝ ነው እየተሻገረ ያለው። ፈረስ መቀየር አይችልም። ፈረሱን ማሻሻል ነው የሚችለው። ፈረሱን ነው ማሻሻል ነው የሚቻለው። የትግራይ ህዝብ አሁን ችግር ውስጥ ስላለ ህወሓት በፍጹም መጥፋት የለበትም እንዲህ ብሎ ሲተነትን የነበረ የኦሮሞ ተረትና ምሳሌ ጭምር እያመጣ ፈረስ ወንዝ እየተሻገሩ ፈረስ መቀየር አይቻልም ሲል ነበረ። አሁን የባሰ ችግር ውስጥ ገብቶ የትግራይ ህዝብ የባሰ ችግር ውስጥ ባለበት ሰዓት አሁን ህወሓት መጥፋት አለበት፣ ብልጽግና ይላል። ብልጽግና ትግራይ መግባት አለበት። አሁን ብልጽግና ያስገባኝ ነው፣ እኔ ትግራይ መጥቼ አስተዳድራለሁ፣ ብልጽግና ትግራይ ማስተዳደር አለበት ወደሚለው ሄዶ ታሪክን ወደኋላ ትንሽ አጋጣሚ ሆኖ በሞተ ሰዓት ነው እንደዚህ ብሎ ይህን አቋም የወሰደው።